በየቀኑ የምትመገቡት ምግብ የት እንደሚሄድ ስንቶቻችሁ ታውቃላችሁ? ሰውነታችሁ ቆሻሻን ማስወገድ ካቃተውስ ምን ሊከሰት እንደሚችል አስባችሁ ታውቃላችሁ? ብዙዎቻችሁ ስለዚህ ጉዳይ ማውራት ሊያሳፍራችሁ ይችላል። ነገር ግን ዝምታችን ለከፋ የጤና ችግር እየዳረገን እንደሚመጣ በቅድሚያ ማወቅ ይኖርብናል። የሆድ ድርቀት ወይም የሰገራ በአግባቡ አለመውጣት ዝም ተብሎ የሚታለፍ ተራ ምቾት ማጣት አይደለም። ምክንያቱም ችግሩ በሰውነታችን ውስጥ ለሚከማች መርዝ፣ ለከፍተኛ ጋዝ፣ ለሆድ እብጠት አልፎ ተርፎም ደግሞ ለከፋ የፊንጢጣ ህመምና ለኮሎን ጤና መበላሸት እንደ ዋነኛ መንስኤ ነው። በዛሬ ቪዲዮ ያለምንም መድኃኒት በቤት ውስጥ በቀላሉ የሰገራ መውጣትን ችግር እንዴት ማስተካከል እንደምትችሉ፣ የትኞቹ ምግቦች አንጀታችሁን እንደሚያጸዱና ሰውነታችሁ በነፃነት እንዲተነፍስ ምን ማድረግ እንዳለባችሁ በዝርዝር አሳያችኋለሁ። እስከ መጨረሻው ተከታተሉኝ፣ ምክንያቱም ጤና የሚጀምረው ከአንጀት ስለሆነ ማለት ነው። ክቡራትና ክቡራን፣ ይህ የጤና መጉደል ምን ያክል ከባድ እንደሆነና ቸል ከተባለም ደግሞ የመጨረሻ ውጤቱን አብረን እናያለን ማለት ነው። ቪዲዮውንም እንደዚሁ ደግሞ የተለያዩ ትምህርቶችን ስለምታገኙበት ላይክ እና ሼር እንደዚሁም ሰብስክራይብ እያደረጋችሁ አብራችሁን እንድትቆዩ ጋብዛችኋለሁኝ። መልካም ቆይታ ይሁንላችሁ። ሽንት ቤት ውስጥ የምታሳልፉት እያንዳንዱ ደቂቃ በጭንቀት እና በህመም የተሞላ ከሆነ ሰውነታችሁ የሆነ የተበላሸ ነገር እንዳለ እየነገራችሁ ነው። የሆድ ድርቀት ዝም ተብሎ የአጋጣሚ ክስተት ሳይሆን በአንጀታችሁ ውስጥ ምግብ የመጓጓዝ ፍጥነቱ ሲቀንስና ስርዓቱ ሲዛባ የሚፈጠር ትልቅ ቀውስ ነው። በሳይንሳዊ አገላለጽ የሆድ ድርቀት የሚከሰተው ትልቁ አንጀታችሁ ከቆሻሻው ወይም ከሰገራ ውስጥ ከመጠን በላይ ውሃ በሚመጥበት ጊዜ ነው ማለት ነው። በዚህ ቅጽበት ሰገራው ይደርቃል፣ ይጠጥራል፣ እንዲሁም የአንጀት ግድግዳ ላይ መጣበቅ ይጀምራል። ይህም መደበኛውን የመጸዳዳት ሂደታችሁን ወደ ስቃይ ይቀይርባችኋል ማለት ነው። እናንተ ደግሞ በሳምንት ውስጥ ከ3 ጊዜ ያነሰ የምትጸዳዱ ከሆነ ደግሞ ወይም በየቀኑ ብትሞክሩም በከፍተኛ ምትና ህመም የምትሰቃዩ ከሆነ ችግሩ ስር የሰደደ የሆድ ድርቀት ደረጃ ላይ መድረሱን ያመለክታል ማለት ነው። ይህ ደግሞ ካልታከመ እንደ ኪንታሮትና ለአንጀት መቅሰል ዋነኛ መንስኤ ይሆናል። ምናልባት እናንተም እንደ ብዙዎቹ ችግሩ ያለው ሆዴ ውስጥ ነው ብላችሁ ታስቡ ይሆናል። ነገር ግን እውነታው ሌላ ነው። የሆድ ድርቀት አብዛኛውን ጊዜ የምግብ መፍጫ ስርዓታችሁ የተበላሸ ሳይሆን እናንተ ለሰውነታችሁ የምትሰጡት ግብአትና የምታደርጉት እንቅስቃሴ የተዛባ መሆኑን የሚያሳይ ማሳሰቢያ ነው ማለት ነው። ሰገራ ለመውጣት የሚያስቸግራችሁ ከሆነ አንጀታችሁ ሰነፍ ስለሆነ ሳይሆን እንዲሰራ የሚያስፈልገውን ነገር ስለከለከላችሁት ብቻ ነው። ውድ ተመልካቾቼ፣ ከዚህ ችግር ጋር አያይዘን እንግዲህ ለምን ይከሰታል የሚለውንና ዋና መንስኤ ነው የተባለውን 2 መሰረታዊ ነጥቦችን ለይተን ለብቻቸው አውጥተን እንመለከታቸዋለን ማለት ነው። በስተመጨረሻም ደግሞ ለዚህ በጣም አስቸጋሪ የአብዛኞቻችን ችግር የሆነው በሽታን እንዴት በቀላሉ በቤታችን ውስጥ በምናከናውናቸው ወይም በምናዘጋጃቸው መድኃኒቶች አክመን እንዴት የተሻለ ጤንነት እንዲኖረን ማድረግ እንደምንችልም አብሬ ከናጠቃቀሙ አሳያችኋለሁ ማለት ነው። ስለዚህ አንደኛና የመጀመሪያው ለምን ይከሰታል የሚለውን ሙሉ ማብራሪያ ልስጣችሁ። ይህ ስቃይ ለምን እንደሚከሰት ስንመለከት ዋነኛው ምክንያት እናንተ ለአንጀታችሁ የምትሰጡት ግብአት ነው። አንጀታችሁ ሰገራን በቀላሉ ወደ ውጭ እንዲገፋ እንደ መጥረጊያ የሚያገለግል ፋይበር ወይም አስፈላጊ ምግቦችን ይፈልጋል ማለት ነው። እናንተ ግን ፋይበር የሌላቸውን እንደ ነጭ ዳቦ፣ ፓስታ፣ ስጋና በፋብሪካ የተቀነባበሩ ምግቦችን ብቻ ስትመገቡ ማለት ነው አንጀታችሁ የሚገፋው ነገር ስለሚያጣ ቆሻሻው እዛው ተከማችቶ ይበሰብሳል ማለት ነው። ሁለተኛውና ትልቁ ስህተታችን ደግሞ የውሃ ጥም ነው። ትልቁ አንጀታችሁ ሰገራው እንዲለሰልስና እንዲሸራተት ውሃን ይፈልጋል። እናንተ ደግሞ በቂ ውሃ ካልጠጣችሁ ሰውነታችሁ ያለችውን ጥቂት ፈሳሽ ከአንጀታችሁ ውስጥ ይመጥባታል ማለት ነው። በዚህ ጊዜ ሰገራው እንደ ድንጋይ መድረቅ ይጀምራል። የአንጀታችሁ ግድግዳ ላይ ተጣብቆም ለማውጣት ስቃይ ይሆንባችኋል ማለት ነው። ከአመጋገብ ባለፈ ደግሞ እንቅስቃሴ አልባ መሆን ሌላው ጠንቅ ነው። እናንተ ቀኑን ሙሉ ተቀምጣችሁ ስትውሉ እንኳን የአንጀታችሁ ጡንቻዎችም አብረው ይሰንፋሉ ማለት ነው። ምግብን የመግፋት አቅማቸውም እየቀነሰ ይመጣል። በተጨማሪም ብዙዎቻችሁ የተፈጥሮ ጥሪን ወይም ደግሞ መጸዳዳት ሲመጣባችሁ ቆይ ብላችሁ የምታሳልፉት ከሆነ አንጀታችሁ ሰገራውን ወደ ኋላ ይመልሰዋል። በቆየ ቁጥር ደግሞ ውሃው እየተመጠጠ ስለሚሄድ
በሚቀጥለው ጊዜ ማለት ነው መጸዳዳት የማይቻል ህመም ይሆንባችኋል ማለት ነው። ህመሙ እየባሰ በመምጣት ለመጸዳዳት ወይም ደግሞ ሰገራን ለመውጣት እየተቸገራችሁ ትመጣላችሁ ማለት ነው። በመጨረሻም የምትወስዷቸው አንዳንድ የህመም ማስታገሻዎች ደግሞ ለምሳሌ የብረት ኪኒኖች ወይም እንደ ጭንቀትና ስኳር ያሉ የውስጥ ደዌዎች የአንጀታችሁን የነርቭ ስርዓት በማዛባት ሰገራ በቀላሉ እንዳይወጣ ያደርጉታል ማለት ነው። ይህ ደግሞ የመጀመሪያው የችግራችን መንስኤ ነው ማለት ነው። ሁለተኛውና ወሳኙ ነጥብ ደግሞ የአንጀት ውሃ ጥም ነው። የቱንም ያህል ፋይበር ያለው ምግብ ብትመገቡ እንኳን በቂ ውሃ ካልጠጣችሁ የሆድ ድርቀትን ማሸነፍ በፍጹም አትችሉም። እንዲያውም ውሃ ሳይጠጡ ፋይበር ማብዛት ራሱ ችግሩን የባሰ ሊያባብሰው እንደሚችል ማወቅ ይኖርባችኋል። በሰውነታችሁ ውስጥ ምን እየተካሄደ ነው የሚለውን ነገር ራሱ ማወቅ ግድ ይላል። ምክንያቱም ትልቁ አንጀታችሁ ልክ እንደ ውሃ ማጣሪያ ስለሚሰራ ሰውነታችሁ በቂ ውሃ ካላገኘ አንጀታችሁ ውስጥ ያለውን ሰገራ ይጨምቀውና በውስጡ ያለችዋን ያችን ጥቂት ውሃ እንኳን ለሰውነታችሁ ጥቅም እንዲውል ይወስደዋል ማለት ነው። በዚህ ቅጽበት ደግሞ የሚፈጠሩ ነገሮች አሉ። ለምሳሌ ሰገራው እንደ ድንጋይ ድርቅ ይላል። ምክንያቱም እርጥበቱን ያጣው ሰገራ መድረቅ ይጀምራል፣ ይጠጥራል፣ እንዲሁም መጠኑም እየጠበበ ይሄዳል ማለት ነው። እንዲሁም መንሸራተት ያቆማል። አሁን በሽንት ቤት ውስጥ ስንቀመጥ ሰገራ ቶሎ ፍትልክ ብሎ የሚወጣው እርጥበት ስለሚኖረው ነው። ግን ፍትልክ ብሎ ወይም ተንሸራቶ እንዳይወጣ የሚያደርገው ድርቀት ስለሚከሰትበት ነው። ምክንያቱም ስንመለከት ደግሞ ሰገራ በአንጀታችን ውስጥ እንደ ልብ ተንሸራቶ እንዲወጣ የሚያደርገው እርጥበት ሲጠፋ እንግዲህ ሰገራው ከአንጀታችሁ ግድግዳ ጋር መጣበቅ ይጀምራል ማለት ነው። ያን ጊዜ እናንተ ላይ መጨነቅ ይፈጠራል፣ ወይም ሰገራ ለማውጣት መጨነቅ ታመጣላችሁ ማለት ነው። እንዲሁም ደግሞ አንጀታችሁ መቅሷድ ይጀምራል። የደረቀውን ሰገራ በኃይል ለማውጣት ስትሞክሩ ማለት ነው የአንጀታችሁን የውስጥ ግድግዳ እየባጨረው ስለሚወጣና አልፎ ተርፎም ደግሞ ለከፍተኛ ደም መፍሰስ እንዲሁም ለኪንታሮት በሽታ እንድትጋለጡ ያደርጋችኋል ማለት ነው። ብዙዎቻችሁ ውሃ የምትጠጡት ሲጠማችሁ ብቻ ነው። ነገር ግን ጠማት ሲሰማቸው ሰውነታችሁ ድርቀት ውስጥ ከገባ ቆይተዋል ማለት ነው። ስለዚህ ማለት ነው አንጀታችሁ ደረቅ ጭቃ እንዳይሆንና ሰገራችሁም እንደ ድንጋይ እንዳይጠጥር ቀኑን ሙሉ ውሃ መጠጣት ለጤናማ መጸዳዳት ቁልፍና ወሳኙ መፍትሄ ነው ማለት ነው። ታዲያ ለዚህ ሁሉ ስቃይ ዋናው መፍትሄ ምንድነው ካላችሁኝ ደግሞ የሆድ ድርቀትንና የሰገራ መውጣት መቸገርን በቤት ውስጥ ለማከም በመጀመሪያ የሚመከረው ጠዋት በባዶ ሆድ 1 ብርጭቆ ለብ ያለ ውሃ ላይ ግማሽ ሎሚ ጨምቆ መጠጣት ነው። ይህም የምግብ መፈጨት ሂደትን በማንቃት አንጀት ስራውን እንዲጀምር ያደርገዋል። ከዚህም በተጨማሪ 1 የሾርባ ማንኪያ ንጹህ የወይራ ዘይት መውሰድ እንደ ማለስለሻ በማገልገል ሰገራ በአንጀት ውስጥ በቀላሉ እንዲንሸራተት ይረዳቸዋል ማለት ነው። በምግብ ዝርዝራችን ውስጥ ደግሞ እንደ ተልባ ያሉ በፋይበር የበለጸጉ ፍሬዎችን መጠቀም እንግዲህ ሰገራ እንዲለሰልስና መጠኑ እንዲጨምር ስለሚያደርግ ግፊትን ይቀንሳል ማለት ነው። ሌላው ደግሞ እንደ ፓፓያ ያሉ ፍሬዎችም ደግሞ በውስጣቸው ባለው ፓፔን የተባለ ኢንዛይም አማካኝነት ምግቦች በፍጥነት እንዲፈጩና ወደ ቆሻሻነት እንዲቀየሩ ያግዘዋል። እነዚህን መፍትሄዎች ስንጠቀም ግን በቂ ውሃ መጠጣታችንን ማረጋገጥ ይኖርብናል ማለት ነው። ምክንያቱም ደግሞ ምንድነው ፋይበር ያለ ውሃ አንጀት እንዲያደርቅ ስለሚችል ነው። በመጨረሻም ሽንት ቤት ስትቀመጡ እግራችሁን ከፍ የሚያደርግ ትንሽ መቀመጫ ወይም እሱን መጠቀም የአንጀታችሁን መውጫ ቀጥ በማድረግ ማለት ነው ሰገራ ያለምንም መጨናነቅ እንዲወጣ ይረዳዋል ማለት ነው። ውድ ተመልካቾቼ ጤና የሚጀምረው ከውስጥ ነው። ቆሻሻን በአግባቡ ማስወገድ ደግሞ ለሰውነታችን ዳግም መወለድ ያህል ትልቅ ትርጉም ያለው ነው። ዛሬ የተነጋገርናቸው እነዚህ ቀላልና ተፈጥሯዊ መፍትሄዎች በህይወታችሁ ላይ ትልቅ ለውጥ እንደሚያመጡ አልጠራጠርም። ሰውነታችሁ የሚነግራችሁን ምልክት አትናቁ፣ ለጤናችሁ ደግሞ ቅድሚያ ስጡ። ይህ መረጃ እንግዲህ ለሌሎችም ጠቃሚ ይሆናል ብላችሁ ካሰባችሁ ላይክ በማድረግና ለምትወዷቸው ሰዎች ደግሞ ሼር በማድረግ የጤና አምባሳደር ሁኑ ላለሁኝ። እንደዚህ አይነት ጠቃሚ መረጃዎቼ ሁልጊዜም እንዲደርሷችሁ ደግሞ ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ ሌላ አዲስ የጤና መረጃ ይዤላችሁ እስከምገናኝ ድረስ ሰላምና ጤና ለእናንተ ይሁን። አብራችሁኝ ስለቆያችሁ ከልብ አመሰግናለሁኝ። መልካም ቆይታ ይሁንላችሁ።